ምንድነው የሰሩት እነ ብሩና ጉተማ? ተቀበል በሞትኩት። እንዲህ ቪዲዮ መስራት ይቻላል? ያሲን አሁንም የኢትዮጵያውያንን ልብ ኩርኩር አድርጎ ነው የመጣው። ግን እንዲህ ቪዲዮ መስራት ይቻላል? ሰላም ቤተሰቦች እንደምን አላችሁ? ውድ ቤተሰቦቻችን እንደምን አላችሁ? አሁንም ዛሬ እያሰለቻችሁ እንደሆነ ተስፋ አደርጋለሁ። ግን አሁንም ዛሬም በተለየ ቪዲዮ ወደ እናንተ መጥተናል። ውድ ቤተሰቦች ሰሞኑን እንደምናውቀው ሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮዎች እየተለቀቁ ነውና እነዚህ ቪዲዮዎችንም ብዙ ሰዎች ተዝናንታችሁበታል ብዬ አስባለሁ። ጉተማና ብሩ የሚገርም ቪዲዮ ቴዲ አፍሮን ዘፈን ሙሉን ቁጭ አድርገው ሰርተዋል። ብሶት ደግሞ ያሲኖ ገልጾልናል። እነዚህ ቪዲዮዎችንም ውድ ቤተሰቦቻችን ለእናንተ የምናሳያችሁ ነው። ውድ ቤተሰቦቻችን እስከ ቪዲዮ ፍጻሜ አብራችሁን የሆኑ ዘንድ በአክብሮት ጠይቃለሁ። አሁንም እንደ ወትሮ እንደምታደርጉ ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩልን። ውድ ቤተሰቦቻችን ሰሞኑን ያሲን የሚገርም ቪዲዮ ለቆልናል። ከዚህ በፊት ያሲን የለቀቀልንን ቪዲዮ ሁላችንም እናውቃለን። እየሞከርኩኝ ነው ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። በዛ ቪዲዮ ሁላችንም ልቦቻችንን ተሰብሯል። ብዙ ነገርም ተነስቷል። አሁንም በሚገርም ቪዲዮ መጥቷል። ያሲን አሁንም አስደምሞናል። ተቀበል በሞትኩት። ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና! ልጆችሽ አደጉ፣ ባል ትዳር ጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን በአንድ ቀን መሰጥ። ያዝ በሞት ያዝ ጠንካ። ተቀበል በሞትኩት። አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው፣ ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል፣ አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው፣ ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው። እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ፣ አንድም ከትዳሬ አንድም ከልቤ ላይ። የብዙ ሰዎችን ህይወት የሰራው ብዬ አስባለሁ። ምክንያቱም አሁን የምንሰማው ነገሮችን በገንዘብ ዙሪያ በተለይ በሪሌሽንሺፕ ዙሪያ ላይ የምንሰማቸውን ነገሮች ያሲን በግልጽና ግልጥ አድርጎ አሳይቶናል ብዬ አስባለሁ። ምክንያቱም ያሉን ነገሮችን ያሉን ትጋቶችን ውስጡን የተለያዩ ኢነርጂውን በዚች አንድ ደቂቃ ቪዲዮዎች ውስጥ ነካክቶልን አልፏል። ይህም ማለት የብዙ ኢትዮጵያውያንን ልብ የነካን የብዙ ኢትዮጵያውያንን ሀሳብን የተለያዩ ነገሮችን ያራመድብን ቪዲዮ። በዚህ ቪዲዮ ላይ ብዙ ሰዎቻችን ልቦቻችን ውስ ያደረገን ቪዲዮ ነው። ብዙ ሶሻል ሚዲያ ላይ በጣም መነጋገሪያና ብዙ ሶሻል ሚዲያ ላይ ደግሞ በጣም ደስ የሚል ፊሊንጎችን ያገኘ ቪዲዮ ነው። የብዙ ሰዎችንም ልብን የነካ ቪዲዮ ነው። በዚህ ብዙ ሰዎች ደስተኛ ናቸው ብዬ አስባለሁ። ውድ ቤተሰቦች ያሲን የሚያነሳቸው ሀሳቦች በጣም ልብ የሚነኩ ነገሮችን እያነሳ ነው። ስለሱ ሰብሰብ አድርገን ቆንጆ ቪዲዮችን እንሰራለን። ከማዝናናቱም የበለጠ በመሀል ጣል የሚያደርጋቸው ቪዲዮዎች በጣም የሚገርሙ ቪዲዮዎች ናቸው። ያሲን በዚህ አጋጣሚ ልናመሰግነው እንወዳለን። ውድ ቤተሰቦቻችን በቀጣይ ደግሞ የምናሳያችሁ የቴዲ አፍሮን ሙዚቃ ሙሉ በሙሉ ማለት ነው 1 ደቂቃ ባልሞላ ቪዲዮ ብሩና ጉተማ በሚገርም ሁኔታ ገልጸውልናል።
ተሻግረውበታል እና የሚገርም ክሬቲቭ የሆነ ቪዲዮ አሳይተው እስከዛሬ ብሩና ጉተማን እናውቃቸዋለን። የሚገራርሙ ቪዲዮዎችን በመስራት እናውቃቸዋለን። በዚህ ቪዲዮ ግን አስደምም ነው። ኢቢኤስ ቴሌቪዥን ላይ ቀርበው የሚገርም ቆይታ አድርጓሉ። ሁለቱም ደግሞ በሚገርም ሁኔታ የሐረር ልጆች ናቸው። የስማችን ነገር ጭራሽ አይለይም። ኩተማ ነኝ እኔ ደስ አይለኝም። ብሩ ስብራ 3 የሐረር ልጅ ያለው አረ ዳይሬክተራችን የሐረር ልጅ ነው። ዛሬ የሐረር ወሬ ነው የምናወራው። አረ ባስቴክ እኔ ወደ ሸንኮር አካባቢ ነኝ። እናንተ የት ናችሁ? እኛ ቀላዳማ አናንያም ዳይሬክተራችን መስተፈር በቃ ይታወቃል። የፍቅር ሰፈር የአንድነት ሰው ራሱ ይለያል። እንጃ የቀላዳማ ልጅ በጣም ነው ወደ አጥር የለውም አላችሁ ቤታችሁ አይደል? ግቢያችሁ አጥር የለውም እና እንዴት ነው የምትጠራሩት? ባይ ዘ ዌይ ያው ፈጣሪ ለብዙ ነገር ስላሰበን ነው እንጂ እኛን ለመለያየት በጣም ላይክ ብዙ ስትራግል አልፈን ነው እኔና እሱ አብረን እዚህ ላይ የደረስነው። ላይክ እንኳን በሌላ ሰው አይደለም በቤተሰብ እንዳንገናኝ የምንፈልግ ጓደኛ እንዳትሆን ለመሰለ በጣም ሰፈር ውስጥ ከሚባል በላይ ተንኮለኛ ነበር። ማንሰራው ስራ የለም። በጣም ተንኮለኛ ነን ምናምን እንደዛ ስናደርግ ለመለያየት ምናምን ቤት ፋሚሊ ስጥር ነበር። ወደ ኤምለ ስንት ዓመታችን 8 ዓመታችን ምናምን ነበር። እሺ እና በቃ ያልጣሉ እንዳይገጥሙ እነዚህ ልጆች እኔ እሱ ቤት እኔ አሁን አባቱ ጋር ሲሄድ አባቱ እዚህ ቤት እንዳደርስ ብሎ ይወጣኝ። እሱ ጃይት ሲወጣ የኔ እንዳንተ እዚህ ቤት እንዳትወጣ ተብሎ ከዛ እናንተ ወጣ በለሊት በጠዋት በር የኛ በር የሆነ ትልቅ ቀዳዳ እሺ እዛሽ ጋር አፉን ያስገባል። ባዘር በጣም ኃይለኛ ሰው ታውቃለሽ። ገና ሲወጣ አተኛ ከዚያ አትሄድ እና የሐረር ልጆች ትችላላችሁ። ያው ሰይፉሽ ባንተውንም እንደምናውቀው የሐረር ልጅ ነው። ብዙ የሐረር ልጆች አሉና የሐረር ሰዎች እውነት አንደኞች ናቸው። እኔ መሰክራለሁ። ትችላላችሁ። ውድ ቤተሰቦቻችን በሚገርም ሁኔታ ሁለቱም ህይወታቸውን ገልጸዋል። እነ ብሩም ጉተማም የአንዱ ህይወት ደግሞ በጣም ነው የሚገርመው። ላባጆ መኪና አጥበስ ሰርታችኋል? እናቴ አናጺ እየሰራች በውሃ እየተንቦራጨኩ መኪና ባጥም ምንም አይመስል። እሷ የሚጠቅማት ከሆነ እዛ ጋር እሷ እኮ ቢስባር ቀጥቅጣ እኮ ነው እያወራች ይሄዳል። እናቴም እንዳልኩ ቀደም እንጀራ ብላ ምናምን ትናልከው እንጂ እንጀራውን ብቻ አይደል እንጀራ በሁለት ምጣድ እየጋገረች ሱቅ አላት። ሱቅ ትሸጣለች። የራሷ ግቢ ውስጥ ማለት ነው። ሱቅ እየሸጠች እንጀራውን ትጋግራለች። በጣም ጠንካራ ሰራተኛ ነች። ስራቸው ይገርመኛል። የአብዛኞቻችን እናትና አባት ይታለፋል የማይባል ነገር አሳልፈው ነው አንተን ነው በጣም ያደርሱ። እናቴ ላይክ አሁን ስለሷ ብዙም ባላወራ እኔ ስለሷ ከጀመርኩ ልጨርስልህም አልችልም። ጀግና አይገልጻትም። እኔ ብቻ ግን አናጺ ሰርታ ነው እኔን ያሳደገች። በጣም ጀግና እና አናጺ ላይ አናጺ ወንድ የሚሰራው ሆና ነው ያሳደገች። ጀግና እናት ያለው እንዲህ ብሎ አያወራ ቃላት ነው ያለው። ስለሷ እኔ አላወራም፣ ግን በቃ የሷ እንትን ነው። እኔ በቃ ልጅም ሆኜ ላይክ ስራ ላይ ጠንካራ እንደሆነ ስራ እንዳስብ የሚያደርገኝ ለሷ ካለኝ ፍቅር ነው። ገባ የሷ ጀግንነት ነው ስራ እንድሰራ የሚያደርገኝ። በቃ ተስፋ አልኳትም። የትኛውንም ስራ እሰራለሁ። እንደዚህ ቲክቶከር ሆኜ የትኛውንም ስራ እሰራለሁ። ላባጆ እስከ መስራች ደረጃ የደረሰ ነው። እሱም ብቻም ሳይሆን እናትየው አናጺ እንደነበረችም ሰጥቷል። የአንዱ ደግሞ እናትየው ደግሞ እንዳያችሁ ከሆነ እንጀራ የጋገረች ሱቅ እየነገደች ነው ያሳደገቻቸው። ኢቢኤስ ቴሌቪዥን ላይ የሚገርም ቆይታ አድርጓል። ብሩና ጉተማ እኔ በሚገርም ሁኔታ እንዲህ አይነት ልጆች መሆናቸውን አልገባኝም ነበር። ምክንያቱም ቲክቶክ ላይቭ ላይ እና የተለያዩ ነገሮችን ቀልድ የሆኑ ነገሮችን በሚሰሩ ቪዲዮዎች ነው የምናውቃቸውና በዚህ ልክ ግን እንዲህ አይነት ነገሮችን መስራት ይቻላል እስኪል ድረስ ነው ያስደመሙኝና እውነት እንደሚቻል አሳይተውናል። ውድ ቤተሰቦቻችን እውነት የነሱ ቪዲዮዎች በአብዛኛው ቪዲዮዎች እንደምታዩት ቆንጆ ቪዲዮዎች ነውና የመጀመሪያ የቪዲዮ ክፍያቸውንም ሰናል ጀስት ከ230 ሺህ ብር በላይ የዚህ ራቁታችሁን የሰራችሁት ያኮ ሪስክ እኮ ነው። ገባ ለራስህ የምትወስደው ለስራ ያለህን ፍቅር የምታሳይ ጤና ስንት ሰው ነው እንደዚህ በግዝቅ ያየውታል። በፋንታ አንዳንድ ዳርች ያረሰባ
በጣም ነበር መወዳለች። ግን ቂጥን ካየሁ ባደረገ ያንን ካወጣችሁ በኋላ በቃ ተጣላች በቃ ወደድ ያለ ጥሩ ነገርም ታይቷል። ጥሩ ነገር ደግሞ አቅማችሁ ይታያል። ገባ አቅማችሁ እዛ ጋር የለፋችሁት ነገር በደንብ ያሳያል። እስቲ የመጀመሪያው ክፍያችሁ ምንድነው? ስንት ነበር? አንደ ጅማሮ እንደ ጊዜውም ነው። አሁን ያኔ 6500 ግን ከዛ በፊትም እንዴ 6500 ብዙ እኮ ነው በቃ እንደ ጊዜው 6000። እሺ ትልቅስ የተከፈላችሁ ስንት ነው እስካሁን በማስታወቂያ? አሁን ላይ ነው። አሁን ላይ አሪፍ ነው እየሰራን ያለነው። እንዳልነው ደግሞ ስራችን ባይዘው በጣም ኮስት ያስወጣናል። ከምል በላይ በጣም ኮስት ያስወጣናል። ለዛ ነው የማስታወቂያ ፕራይሳችን አሁን ተጋኖ ሳይሆን ያቁታል። ሲመጡም አይከራከሩንም ባይዘው እና የኮልጌቱን ስንሰራውን ወደ 230 ሺህ ብር ነው የሰራነው የተከፈለው የኮልጌቱ ሊያስብላ አይገባም። ለምን መሰለህ ኮስት አለው። እኛ የምናወጣበት ማሰብ አለባ። ቢያንስ ግማሹን ይወስደዋል ስራው። አብራችሁ የሚሰራ ሰው ትፈልጋላችሁ? ቲም ነን እያልኩ በቂ ነው። እንደ ማናጀር እንቀጥላለን። አስፈላጊ ይቅርታ አንችልም ስለማንችል የሚያስደነግጥ አይደለም። ኮልጌቱን ማስታወቂያ እንደሰሩና የኮልጌቱ ማስታወቂያ በጣም ቻሌንጅ እንዳለውና በጣም በሚገርም ሁኔታ እየሰሩት ቪዲዮና እውነት አሁንም ቢሆን ትችላላችሁ እያስባለሁ። ውድ ቤተሰቦቻችን እንዲህ አይነት ሶሻል ሚዲያ ላይ የሚመጡትን ተጽዕኖ ፈጣሪ ኢንፍሉዌንሰሮችን ሁላችንም ማበረታታት አለብን። እነሱንም እያበረታቻችሁ እኛንም እያያችሁ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይሄን ይመስል ነበር። አንድ የመጨረሻ ቪዲዮ 4 ሰዓት ላይ የሚለቀቅላችሁ ቪዲዮ አለ። እስከ ፕሮግራማችን ፍጻሜ አብራችሁን ሁሌም እንደምንል ኢትዮጵያን ሰላም ያደርገን። እናመሰግናለን።